ሰላም የግሬስ ቤተሰቦች እንዴት ናችሁ? እንደኔ እስቲ እርር ያላችሁ እንደኔ እስቲ የተናደዳችሁ እንደኔ ማለት ነው የምትሉት ያጣችሁ ሰዎች ማለት ነው እስቲ ሰብሰብ በሉ። እንዴት ቆይሽ? ደህና ናችኋ? ሰላምታውን ራሱ እኮ ረስቼ ማለት ነው ንዴቴን አስቀደምኩ። እኔ ደህና ነኝ እግዚአብሔር ይመስገን። እቺን ቪዲዮ እስከማይደርስ እቺን ቪዲዮ ካየው በኋላ ነው የተበጠበጥኩት። ለምን በሉኝ። እኔ እና አብርሽ አሁን ከዚህ በኋላ ማለት ነው የምሬ ነው እነ ኤፍሬም እነ ሩታ ላይ ምናምን ነገር አልናደድም። የምናደደው ከዚህ በኋላ አብርሽና ሄርሜላ ላይ ነው። ለምን በሉኝ። አሁን ለምሳሌ ሰው ሲተርት እንዴት ነው የሚለው? ስትሄድ የመታ እንቅፋት ስትመለስ ከመታ የሚባል አይነት አባባል አለ አይደል? በቃ እሷ ራሷ ነገር ናት እየተደገመች ያለችው። አብርሽ ሲሄድ የመታው እንቅፋት ሲመለስም ምናምን ነገር እንደገና እንዲመታው ነው እየጠበቀ ያለው። አላቅም ቤተሰብ ምን ማድረግ እንደሚቻል ከዚህ በኋላ እና አብርሽን ውቀሱት። የምሬ ነው ቤተሰቦች ፍሩ እና አብርሽን ብትሆኑ መፍራት አለባቸው። እንደገና ሌላ ችግር ሊፈጠር ነው። እንደገና አዲስ በቃ እኛ ያላሰብነው ያልጠበቅነው ነገር ተቀምሮ ተዘጋጅቶላቸዋል። በጣም እርግጠኛ ሆኜ የምናገረው ማለት ነው። በቃ እኮ ሌላ ምንም ማስረጃ አያስፈልግም። ሌላ ምንም መረጃ ሆና ነገር አያስፈልግም። ፈረንጁ ተናግሯል። ይህን እንዴት አልክ ምናምን ነገር ልትሉ ትችላላችሁ። ፈረንጁ ተናግሯል ቃል በቃል ዛሬ እንግዲህ አብርሽን ይቅርታ ምናምን ነገር ብሎት ከቪዲዮ በፊት አጥምደንለታል ወጥምድ ምናምን ነገር እያለ እያወራ ነው። እና ከዚህ በላይ ምንም ሌላ ማስረጃ እኮ ሌላ ከነሩታ ጋር አብሮ ያለ ሰው ሌላ ሰው እስከሚያወራ መጠበቅ የለብንም። እና ቅርብ ሰው ጊዜ ማለት ብዙም ሳይርቅ አዲስ ችግር ጠብቁ ቤተሰብ። ይሄ ቤተሰብ እንግዲህ ችግር አይጠፋውም እና አዲስ ለየት ያለ ችግር ጠብቁ። ሁሉም አሁን በሩታ በኩል ያሉ ሰዎች ሁሉም ተባብረው እያጠመዷቸው ነው። እነዚህን ሰዎች ባልጠበቁት ባላሰቡት መንገድ ማለት ነው። ሁሉም ተባብረው እያጠመዷቸው ነው። ቆይ ሲጀመር እንዴት በሩታ በኩል ያሉ ሰዎች ማለት ነው በአንዴ ሁሉም ወደ አብርሽ በኩል ለመምጣት ሆነ ነገር እንትን ይላሉ? እንዴት በተገለበጡ በአንዴ ወደ አብርሽ በኩል? አሁን ፈረንጁንም ብትሉ ኤፍሬምን ብትሉ ዛሬ ምናምን ነገር ሲመለስ ማለት ነው። ባለፈው ደግሞ ትንሽ ነገር ይሁን ለማሳመን እንዲመች ከቡዜ ጋር ሩታን አስታረቀ። እሱን ነገር እንድንጠረጥር ነው የዛሬው ቪዲዮ እያደረገ ያለው። የዛኔ አሁን ከቡዜ ጋር ያስታረቃቸውን እንትን እንድንጠረጥር ነው የሚያደርገው የዛሬው እንትን ማለት ነው። እኔ ሰላም ስለማልፈልግ ወይ ደግሞ ወንድማማች ተጣልተው እንዲቀሩ ነገር አይደለም። ግን በቃ የሚታይ ነገር ፈረንጁም ቃል በቃል ከነሱ ጋር አብሮ ያለ ሰው የተናገረውን ነገር እንግዲህ መካር አልችልም። እኔ መካር አልችልም። ሀቃቋን ነው እዚች የምናወራው። አስቡ ሁላ ያያችሁ ከሆነ እንዴ ከሩታ ዛሬ እነ ቢኒ ጋም ጭምር ሄዳ ነበር። ቢኒና እዩ የሚባለው ልጅ ነው መሰለኝ ረዘም የሚለው ልጅ እነሱ ጋም ጭምር አሁን ሄደው ምናምን ነገር ለአብርሽ ሳይድ ነው በቃ እየያዙ ያሉት አብዛኞቹ በሩታ በኩል ያሉ ሰዎች ማለት ነው። እና አላቅም እኔ ቆይ ስለዚህ ነገር በደንብ ይህን ቪዲዮ እያየን እናወራለን። ግን እናንተ ቆይ የምትሉትን ነገር ትላላችሁ። ከዛ በፊት ይህን ቪዲዮችን ከመጀመራችን በፊት ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ አሁን ስንት ነን? 10,900 ምናምን ነገር ላይ ነን። እስቲ በዛሬ ቪዲዮ ማለት ነው ቤተሰብ 100 ጨምርና 11,000 ለመግባት ሞክር። 11,000 ገብተን ለማደር ሞክር። አዳዲሶች ሰብስክራይብ አድርጉ። ቪዲዮን እየጀመራችሁ ሁላችሁም ላይክ አድርጉ። በቀጥታ ወደ ቪዲዮ እንግባ። ሰርፕራይዝ ደስ የሚል ነገር ነው ይዤላችሁ የመጣሁት። በዚህ ሰሞን እንግዲህ ሰርፕራይዝ በሰርፕራይዝ እያደረግናችሁ ነው። በእርግጠኝነት እንግዲህ ዛሬ ደግሞ ቤተሰብ ኤፍሬምን ሄርሜላን ቤት ይዤው ልሄድ ነው ማለት ነው። ካልሄድኩኝ ከእሷ ጋር መተዋወቅ እፈልጋለሁ። በቃ ነገሮችን ፊክስ ማድረግ እፈልጋለሁ። እንዴት ነው ሳይተዋወቅ ቀርቶ ሳይሆን መተዋወቅ ማለት ልንገራችሁ ይሄ ነገር አንደኛ ኤፍሬም እዚህ አሁን ይቅርታ መጠየቅ የፈለገበት ጉዳይ ቤቷን ለማጣራት የት እንዳለ ያው ቤት ቀይራለች። እንግዲህ በአንዴ ሊያገኟት ምናምን ነገር አይችሉም። አንደኛ ነገር ቤቷን ለማጣራት ነው። ሁለተኛ ነገር ደግሞ ማለት ነው የሆነ የቀመሩት ነገር ስላለ ይሄ መልካም መስሎ ለመቅረብ ነው እንጂ አላቅም። እኔ በዚህ ልክ አሰለቸኝ እኮ የምሬ ነው። እኔ እስካሁን የተናደድኩ ያሉት ነገራችን ላይ በአብርሽና በሄርሜላ ነው። ሊነቁ አልቻሉም። በቃ ምንም ሊነቁ አልቻሉም። ልኝ ነው እንደምፈልገውም እየሄደልኝ ነው። ከምን አንጻር መሰላችሁ ቤተሰቦቼ? እንዴት ነው አንዳንዴ ትካፋላችሁ። ትዕግስት መልካም ነው እና በትዕግስት ነገሮችን ጠብቄ ከዚህ በፊት ከሄርሜላ ጋር የሚጋጩ ሰዎች በሙሉ አሁን ላይ ነገሮች ሰላም እየተፈጠረ ነው። ዛሬ ፈረንጁን አግኝቼው ነበረ። መስሎ ነው። የምሬን ነው አብርሽ። እኔ ያንተ ይሄ የዋህነት ማለት ነው የምሬን ነው እያደገ ወደ ሞኝነት እየተቀየረ ነው። የምሬን ነው ይሆናል አጉል የዋህነት ምናምን ነገር አያስፈልግም። የምሬ ነው አያስፈልግም። ይሄ ይሆናል አጉል አላቅም። ይሄ ሁሉም ነገር በልኩ መሆን አለበት አይደል? ሲጀመር እንደ እርግብ የዋሁኑ ብቻ እንደ እባብም ደግሞ ብልጥ መሆን አለብን እኮ በቃ እዚች ጋር ይሆናል ሰላም ያለበት ወይ ደግሞ ገነት አይደለም ያለ ነው፣ ምድር ላይ ነው ያለ ነው እኮ እንዴ። የምሬ ነው። እኔ ቢያንስ ቪዲዮ ገብተች ከታደረገ ፈረንጁ አደባባይ የተናገረውን ነገር
በቃ ለቆታል። እንግዲህ ቪዲዮን አብርሽን ለማጥመድ ነው አሁን ይቅርታ ምናምን ነገር የምጠይቀው ብሎ እዛው እንዴት እንደተወነብህ እኮ እንዴት በቃ ጅል እንዳደረገ አይተሃል። ምናልባት አላየህም ቪዲዮን፣ ያው የሰላም ብቻ መስሎ ማለት ነው። ቢያንስ እኔ እኮ አጠገባ ያላችሁ ሰዎች ሼር አድርጋችሁለት ምናምን ነገር ደውላችሁ ቢያንስ አትነግሩትም? እኔ አላውቅም። ብቻ ይሄ ዋነት አብርሽ ወደ ሞኝነት እየተቀየረ ወደ ይሆናል። እንደዚህ እያጃጃሉ የሆነ እሳት ውስጥ ይከተዋል። ያው ብዙ ነገር ሞክሬያለሁ፣ ያ ነገር ደግሞ ሊሆን አልቻለም እና ያው በስተመጨረሻም አብርሽ የፈቀደው ነገር ፈቅጃለሁ፣ ተስማምቻለሁ። በጣም ደስ ብሎኛል። ዛሬ ዜድሚንም ያው ከልቤ ይቅርታ ልጠይቃት ፈልጌ ቤቷ አብርሽ የትኛው ቤት ነው? ምንድነው ለቤቱ ተጣደፍክ? የትኛው ቤት እንደሆነ ምናምን ነገር ለማወቅ ቤቱን ቼክ ለማድረግ ምናምን ነገር ተጣደፍክ? እኔ ሲጀመር እንትና ኤፍሬም ማለት ነው ስንቴ ነው ሄርሜላን ይቅርታ የሚጠይቃት? ቆይ ስንቴ ነው? እነሱ አይሰለቻቸውም? እሱም ጥፋት ማጥፋት አይሰለቸውም፣ እነሱም ደግሞ ይቅር ማለት ምናምን ነገር አይሰለቻቸውም። በእርግጥ ይቅር ባይነት እኮ በጣም እንትን ነው፣ ግን አንዳንዴ ይሆናላ ሰው ሆን ብሎ ለሚያደርገው ነገር ደግሞ ይቅር ባይነት ምናምን ነገር ልለው አልችልም። ይሄን ነገር ሞኝነት ነው ልል የምችለው። ይሄን ነገር ደግሞ እኮ ማለት ነው ይቅርታ በጠየቀ ማግስት ነው ችግር የሚፈጠረው። አስተውላችሁ ከሆነ ኤፍሬም ይቅርታ በጠየቀ ማግስት የሆነ ችግር ይፈጠራል በሄርሜላና በሱ ዙሪያ ኢቨን አብርሽን የሚያካትት ነገር ማለት ነው። እና ይሄን ነገር ቆይ ከአንዴም ሁለቴ አያችኋል። የአንዴውን እሺ ታለፈ፣ የሁለተኛውም ታለፈ። ግን የሁለተኛውን ስታልፉ ከማስጠንቀቂያ ጋር መሆን ነበረበት። ይሄ ያለ ቢጫ ቀይ አይሰጥም አይደል? የቢጫ ካርድ መሰጠት ነበረበት ሁለተኛው ላይ። ከዛን በቃ እንትን ሊባል ማለት ነው። ሶስተኛ ጥፋት ካጠፋ እንትን ሊባል። እነዚህ ከዚህ በኋላ ምን ያላቅም 10 ቢወጋቸው 10 ይቅር ይሉታል። ጥሩ እኮ ነው። ምሳሌ የጌታን ምሳሌ መውሰድ እኮ ነው። ግን ሰው ሆን ብሎ እየበደላችሁ ቢያንስ አትርቁትም? እሺ አትርቁትም? እኔ አላቅም እኔ አላቅም። ሄርሜላ ከዚህ በኋላ አብርሽን ቢሆን ለሚደርስባችሁ ነገር እኔ ማናችንም ኃላፊነቱን አንወስድም። ኦዲየንስ ሙሉ ኮመንት ላይ ብታዩ እየነገሩን እያስጠነቀቁን አብርሽን ተጠንቀቅ፣ ሄርሜላንም ተጠንቀቅ እያሏት ግን አልሰሙንም። በፊትም እንደዚህ የምታስተውሉ ከሆነ እንደዚህ እያስጠነቀቅናቸው አንሰማ ብለው የሆነ ወጥመድ ውስጥ ገብተዋል። የምታስታውሱ ከሆነ ነገር ነው። እንዴት ነው? ከዛ በፊት ብዙ ያው ለእኔ አስበህ እንትን ያልካቸው ነገሮች ነበሩ። ግን ደግሞ ዛሬ ላይ ሰላም ይቀድማል፣ ያንተ ደስታ ይቀድማል ብለህ የኔን ደስታ ስላስቀደምክልኝ በጣም አመሰግናለን። አሁን ገብተህ ከልብ የሆነ ይቅርታ የምፈልገው እሱ ነው። እኔም ከልብ የሆነ ይቅርታ መጠየቅ ነው የምፈልገው። እስከዛሬም ብዙ ነገሮች አለ ብዙ ነገሮች ኤፍሬም ሲጀምር ትላንት ራሱ ኤፍሬም እኮ ነው። ትላንት 24 ሰዓት ራሱ እኮ አልሞ ትላንት ራሱ ኤፍሬም እኮ ነው ከሩታና አብርሽ አንድ ላይ እንዲሆኑ ይፈልጋለው። ለዛም ነው ቡዜንና ሩታን ማስታርቀውና ነገር ያለው ራሱ እኮ ሌላ መንታ ወንድም ካለው አላውቅም፣ ወይ ደግሞ ተመሳስሎ የተሰራ ኮፒው ከሆነ እሱ አላውቅም። እንዴ ትላንት ራሱ እኮ ነው እንዴ። ታዲያ አሁን ምን ተቀየረ? ምን አዲስ ነገር ተፈጠረ? በአንድ ቀን ልዩነት አሁን እንደገና የአብርሽና የሄርሜላን ግንኙነት እሱ አድንቆ ወዶ ምናምን ነገር ተስማምቶበት ሊቀጥል። አብርሽ ለምን አትነቃም? ቆይ እንደዚህ እየተደረገብህ ያለውን ነገር ይሄ ወንድሜ ነው ምናምን በቃ ምንም አያርገብኝም በሚል እንትን ለምን ዝም ብለህ ታልፋቸዋለህ? ለምን አትነቃም? ቆይ ይሄ እኮ ሲጀመር መንቃትም የሚያስፈልገው ነገር አይደለም። እዛችሁ መሬት ላይ ያለ ኢንፎርሜሽን አለ፣ በቃ እጅ ላይ ያለ ኢንፎርሜሽን አለ። ስለዚህ በቃ አለ ቢያንስ ክፉ ነገር አታድርግባቸው፣ ግን ራቃቸው እንዴ ራቃቸው በቃ። ችን በፊት ኤፍሬም አንዳንድ ነገሮችን ሊያወራሽ ይፈልጋል እና ከዛም በኋላ ወደ መቀመጡም ወደ እንደርስበታለን ብዬ አስባለሁ። አይ ያው መጀመሪያ የመጣንበት ሽማግሌዎች መጥተው ቁጭ ብለን አናወራም አታያቸው ማለት የመጣንበትን ዓላማ ተናግረን ቁጭ እንላለን። ቁጭ የሌለበት የምሬ ነው። ምንም እየጣመኝ አይደለም እኮ ምንም። አሁን ይሄ ነው እንዴት ጠረጠር ከምና ነገር ብትሉ ያሉ ነገሮች ያስጠረጠራሉ። ፈረንጁም የተናገረው ነገር አለ። ግን እኔ እነሱ ባይናገሩ ራሱ እንደዚህ ሲሆኑ አላምናቸው። የምሬ ነው። በቃ ሰላም ለመፍጠር ሲሞክሩ እንዲያውም አላምናቸውም ማለት ነው። በቃ እኔ እየመሰለኝ ያለው በአጭር አማርኛ ልንገራቸው፣ አብርሽ ጠላቱን እንዲይዞ ምናምን ነገር እየዞረ ነው። ጭራሽ ለሱ ሽምግልና ምናምን ነገር ይላል እዚች ጋር። ኧረ ተው አብርሽ አትጃጃል፣ የምሬን አትጃጃል። በቃ ጠላትን ይዘህ እኮ ነው እየዞርክ ያለው። ትናንት ያደረገብህን ነገር ታውቃለህ። ነገ እንደማያደርግ ምን አይነት ዋስትና ይዘህ ነው በዚህ ልክ ምናምን ነገር አስሬ እንትን የምትለው? ልብህን ክፍት የምታደርገው ወንድምህ ነው እናውቃለን። ግን የፈለገ ነገር ቢሆን ክፉ ነገር ከሚያደርግ ወንድም በሩቅ ያለ ምንም በቃ እንትን የማይባል ሰይጣን ይሻላል። በቃ ምንም ባዳ ይሻላል። አጠገብህ ሆኖ ምንም ሊረዳህ ሊጠቅምህ ምናምን ነገር ካልቻለ የምሬን ነው ባዳ ይሻላል። መልካም ነገር የሚያደርግልህ ባዳ ይሻላል። ተደራርገናል እና
ያ ሁሉ ነገር ላይ ግን አልገባኝም ነበር፣ የአንቺም ነገር አልገባኝም ነበር እና እየሆኑም ያሉት ሁኔታዎች ሊገቡኝ አልቻሉም ነበርና በሰዓቱ አልተረዳሁትም እና አሁን ግን ተረድቶኝ በጣም ገብቶኝ ሁለታችሁም ልደግፍና ሁለታችሁም ላግዝ ነው የመጣሁት እናንተና በዛውም ደግሞ ከልብ የሆነ ይቅርታ ልጠይቅሽ ነው የመጣሁት። እኔ ለኤፍሬም ጥያቄ ማለት ያንተ ሀሳብ ዲም ላይ ነው። አንዴ ብልጭ አንዴ ደርግም፣ አንዴ ብልጭ አንዴ ደርግም የሚለው በየደቂቃው ምናምን ነገር የምን ደቂቃ ራሱ ይደርሳል። ኤፍሬም ሀሳቡን እስኪቀየር በየሰከንዱ የሚቀያየረው ያንተ ሀሳብ ዲም ላይ ተራሱ እንዳንተ አልፈጠነም። የመሬን ነው ለመጥፋትና ለመብራት የምር ዲም ላይ ተራሱ እንዳንተ አልፈጠነም። እኔ እኮ ማለት ነው ቢያንስ አብርሽ በዛሬ ቪዲዮ የጠበኩት መሰላችሁ? አብርሽ ኤፍሬምን እንደዚህ ዝም ብሎ ጎትቶቱን ያን ነገር ሲመጣ ለምን ጎትቶት ኤፍሬም ነው እንዲሁም ጎትቶት ያመጣው ምንም ሌላ ምለው ነገር የለም። ሲያመጣ ሄርሜላ ቢያንስ የምትነቃ መስሎኝ ነበር። ሄርሜላ ቢያንስ አንቺ አትነቂም? ቆይ እንደ ሴት ምናምን ነገር ቢያንስ ከወንድ ልጅ በላይ እንዲሁም ብልህ ናት ይባላል አይደል? ሴት እኔ አላቅም ትሁን እሱን አላቅም፣ ግን ብቻ ቆይ ሌላ ርዕስ ውስጥ ልገባ ነበር። ብቻ ለምን አንቺ አልነቃሽም ነው የኔ ጥያቄ። የምርም ደግሞ እውነት ለመናገር ከአብርሽ ትንሽ ብልህ ትመስኛለሽ። የፈለገ በቃ እንትን ቢሆን በቃ የኑሮ ብልሃቱ ምናምን ነገር አንዳንድ ነገሮች ላይ ይታይብሻል እኮ። ግን እዚች ቦታ ላይ እንዴት እንደደነዘሽ አላቅም። ሁለታችሁም ደንዛችኋል። ሁለታችሁም በቃ ፈዛችኋል። በቃ የሆነ ሁሉ ነገር ለእናንተ መልካም ምናምን ነገር መስሎ ነው የሚታያችሁ እና አላቅም። ሄርሜላ መተነቃ መስሎኝ ነበር፣ ግን እሷም ያው ናት ከአብርሽ ጋር። በነገሩ ላይ እኔ በመጥፋቴ ደስተኛ ነበር ምናምን ብቻ ያን ነገር ማስታወስ አልፈልግም። ግን ደግሞ ዛሬ ላይ ይቅርታ ለመጠየቅ ስትመጣ ነው የደነገጥኩት እንጂ ቤት እግዚአብሔር ነው እና ሁሌም ደስተኛ ነኝ፣ ይቀበላለሁ። ግን ከልብ ነው ይፍሬም። ያው ከልቤ ባይሆን ቤት ድረስ መጥቼ አብርሽን አላስቸግረውም ነበር። ምክንያቱም ከአብርሽ ጋር ብዙ ነገር ነው ያወራሁት። እኔ እኮ ይሆን ለዚህ እኮ ነው ሁለቱም ያው ናቸው ያልኩት። ሁለቱም ተመሳሳይ፣ አብርሽም ሄርሜላም ተመሳሳይ ናቸው። ከአንድ ወንዝ ነው የተቀዱት ልንል በምንችለው ልኩላ ማለት ነው። እሷም 10 ይቅርታ ይጠይቋታል፣ ሊወጓታል፣ እሺ ትላለች። እንደገና 10 ይቅርታ ይጠይቃሉ ምናምን እንዴ ሩታ ሁላ እኮ ይቅርታ ጠይቃቸው ነበር አይደል? ባለፈው የሆነ ጊዜ በፊት ይቅርታ መጠየቅ ፈልጋለሁ ምናምን ነገር ብላ ይቅርታ ጠይቃለች። ግን ከዛ በኋላም እንግዲህ የተፈጠሩ ነገሮችን አይታችኋል። ምንም ሌላ ምንም የተደበቀ ነገር የለም። እኛ ጀስት ማናቀው ነገር የለም። እኛ ይኸውና ተናግረናል። ከዚህ በኋላ ይሄ በቃ አለ ቢያንስ እንድታለቃቅሱ አንፈልግም። የምሬ ነው። በቃ አለ እኛ የምንናገረውን ነገር እንደ ኦዲየንስ እንደ ተመልካች ከሩቅ ያለውን ነገር በቃ እንደሚመለከት በሩቅ ሆኖ እንደሚያይ ሰው ያሉትን ነገሮች ሁሉንም እዛም እዚህም ያለውን ቪዲዮ ስለምናይ ተናግረናል እኮ። ግን ያው እንግዲህ አልሰማ ካላችሁ ምንም ማድረግ አንችልም። ምንም በቃ ልናደርግ አንችልም። የሆነ እንዲሁም ሩታ የምትጠቀማት አባባል እንትን ትዝ አለችኝ። ወደሽ ከተደፋሽ ቢረግጦሽ አይክፋሽ አይነት ነገር ማለት ነው። እና ወዳችሁ 10 ጊዜ ሆና ነገር ወደ ህይወታችሁ እያመጣችሁ ፈቅዳችሁ ወደ ህይወታችሁ ካስገባችሁ ከዛ በኋላ ቢበጠብጡ ምንም ማንንም ተጠያቂ አታርጉ። ምክንያቱም ያስገባችሁት ራሳችሁ ስለሆናችሁ ማለት ነው ወደ ህይወታችሁ። እና ይህን ነገር በቃ ምለው ቤተሰብ እኔ ለእነሱ በጣም በቃ ምርር ብሎኛል። ነው በጣም ምርር ብሎኝ ነው። ትቶ ከአንቺ ጋር ሰላም መፍጠር ይፈልጋል፣ ከኔ ጋር ሰላም መሆን ይፈልጋል፣ ከሁሉም ሰው ጋር ሰላም መሆን ይፈልጋል እና አሁንም በእርግጠኝነት 100% ስለምተማመንበት እንደዚህ እንኳን አታስቢ። ለምን ብዙ ነገር አውርቶኛል፣ ተጠጥቶም ብዙ ነገር ነግሮኛል። ብቻ ለማመን ይከብዳታል እሷ። ምክንያቱም እኔ እኮ ማለት ነው አብርሽ አሁን እንደ ወንድም አስበው ወንድማማችነታችሁን አስበ እንደዚህ እንደምትሆን ይገባኛል፣ በጣም ይገባኛል። ይሆናል አይደል? በቃ ምንም የፈለገ ነገር ቢሆን ወንድሜ ነው አይጠላኝም፣ እኔ ላይ ክፉ አያስብም ብለህ እንትን እንደምትል፣ ግን እሱ ጋር ያለው ነገር እንደዛ አይደለም። እንደዛ አለመሆኑም ማለት ነው አእምሮን ከፍተን እንደዚህ እንግዲህ ማየት አይጠበቅብንም። የሚያደርጋቸው ነገሮች በሙሉ በቃ ይናገራሉ። የሆነ አንተ ለሱ በምታስበው ልክ እሱ ለአንተ እያሰበ እንዳይደለ ይናገራሉ። እና ዛሬም እንደዚህ እያስመሰለ መጥቶ ያው የሆነ ነገር ቢያደርግብህ ጀስት እንትን አዲስ ሊሆንብህ አይገባም። እንዲሁም አንተ እንደዚህ የምትፈቅድና እንደፈለገ በቃ ለአንተ ህይወት ላይ እየመጣ የሚበጣብጥ አይነት እንዲሆን ከፈቀድክ በቃ ቅር ልትሰኝ አይገባም አብርሽ። እኔ አሁንም በቃ ደግሜ የምነግረው እሱ ጋር ያለው ነገር እንደዛ አይደለም። አሁን ለምሳሌ ኤፍሬም አሁን ለምሳሌ ለብቻቸው ያለ ካሜራ ያለምንም እንትን ከሩታ ጋር ቤት አሁን ለምሳሌ ሲሄድ ሩታን ሲያገኛት አንተ አሁን እሱን በአካል ስታገኘው እንደምትሆንለት ተመሳሳይ ነገር የሚያወራ ይመስልሃል? ዝም ብለህ ስታስብ ማለት ነው። እንዲሁም ከሩታ ጋር ነው እንግዲህ ኤፍሬም ያለው እና እንደዛም የሆነ ይመስልሃል? አንድ ጥያቄ ይችን ብቻ አብርሽ እንዲመልስልን እፈልጋለሁ። እንደዛ አይደለም። በቃ እርግጠኛው የምናገረው እንዲሁም ሌላ ነገር እንደሚያወሩ ነው የሚመስለኝ። ደጋግሜ ነው ይቅርታ ጠይቂሽ ማይሆን ስህተት የሰራሁትና
ልክ ነሽ የምታወሪው ነገር ያ ነገር ሳልረዳሽ ቀርቼ አይደለም፣ ግን ያው አንዳንዴ ነገራቶች ይገባሻል እና ከዚህ በላይ መጓዝ ስላልፈለግኩ ነው። ወንድሜም ያው ከዚህ በላይ መጫንም አልፈልግም። በቃ ለመረጠው ምርጫ መኖር ይችላል። የመረጠው ምርጫ ደግሞ ከአንቺ ጋር መኖር ነው። ስለዚህ ለምርጫው ትቼዋለሁ። እንደውም ማገዘውም በሌላ መንገድ ካለ ማገዝም ዝግጁ ነኝ። አንቺም እንደዛው ልንገራቸው አይደለም ሊያግዝ ምናምን ማለት ነው። እንዲሁም ከዚህ በኋላ እርግጠኛ ነኝ በዚህኛው ዙር አሁን ኤፍሬም በመጣበት 3ኛው ነው 4ኛው ዙር ነው በመጣበት በዚህኛው ዙር ሁለቱንም ያስለቅሳቸዋል። በጣም እርግጠኛ ነኝ የምናገረው ያስለቅሳቸዋል። ሲጀመር ማለት ነው ልንገራቸው፣ እኔ እየጠረጠርኩ ያለሁት ነገር ሌላኛው ነገር መሰላቸው ሜሪ ራሱ በጣም ማዘናጊያ ናት ሲመስለኝ። ሜሪ ራሱ በጣም ማዘናጊያ ናት። ምክንያቱም እሱ ከእሷ ጋር ያለውን ነገር ፒስ ካደረጉ አብርሽ እና ሄርሜላ በቃ መረጃ እነ ሩታ ወይም ደግሞ እነ ኤፍሬም ሌላ በቃ በተቃራኒ ሳይድ ያለው ቡድን ምን ጀማ ነበር የሚባለው ስኬት ጀማ ኢንፎርሜሽን ማግኘቱ አይቀርም። እና አላመንኩም 1 ሚሊዮን ምናምን ሲባልም እያንዳንዱ ነገር ቪዲዮ ራሱ መስራት ያስጠላኝ። ዝም ብዬ እዛ የሚሆነው ነገር ከውጭ እስቲ ለየው ምናምን ነገር ብዬ ነው። እና ልንገራችሁ ማዘናጊያ ትመስለኛለች ሜሪ ራሱ። በቅርቡ አዲስ ነገር ጠብቁ። ያለ ምክንያት እነዚህ በአንዴ መላክ ሊሆኑ አይችሉም። እንደዚህ በቃ ቅጥል ከሚያደርጉበት በአንዴ መላክ ሊሆኑ አይችሉም። ማትፈልጉ አይነት ከሆነ ችግር የለውም፣ አንድ ላይ መኖር ትችላላቸው። እኔ ደስ ብሎኛል። መጀመሪያ የእናንተ ግንኙነት ደስ አላለኝም ነበር፣ ብዙ ነገርም ብያለሁ እና አሁን ላይ ግን በጣም ደስተኛ ነኝ። በሁለታችሁ መሀል ያለው ነገር በጣም ደስተኛ ነኝ ማለት እፈልጋለሁ። ቆይ እኔ እንዲህ ሲል ቢያንስ ማለት ነው በጣም ቢያንስ አንድ መጠየቅ ያለባችሁ ነገር ብዬ ማሰበው የሩታስ ጉዳይ ብላችሁ አጠይቁት። ትላንት እንግዲህ አብርሽና ሩታ ትላንት ነው አስቡ። ትላንት የሩቅ ጊዜ ታሪክ አይደለም ማውራው። ትላንት ሩታና አብርሽ አንድ ላይ እንዲሆኑ ፈልጋለሁ ሲል ነበር እና የሩታ ጉዳይስ ከምን አደረስከው? እሷን ስተውካት ወይ የሚለውን ነገር ለምን አትጠይቁትም? በእርግጥ ያው አቅዱ አስቦበት የመጣው ጉዳይ ስለሆነ ሩታን ወቅሶ እንዲሁም ሰድባትም ጭምር ሊናገር ይችላል። ልክ ፈረንጁ አብርሽ ጋር ምንድን ነበር ያለው? ሩታ ይቅርታ ተንበርክካ ይቅርታ መጠየቅ አለባት። አንተ ያጠፋው ጥፋት 10% አይደርስም 90%ቱን እሷ ናት ያጠፋችው እያለ አብርሽን እንዳሳመነው በእርግጥ እሱም ኤፍሬምም እንደዛ ሊል ይችላል። ግን እንዲሁም ቢያንስ ይችን ጥያቄ አትጠይቁትም? ትናንት ሩታና አብርሽ ስትል ነበር። ዛሬ ምን ታይቶ ነው? ቢያንስ አትሉትም? ሰው የመጣበትን እንትን ዝም ብላችሁ ሳትጠይቁ ትቀበላላችሁ? ኧረ ተው፣ እንደ ትልቅ ሰው አስቡ፣ እንደ ተማረ ሰው አስቡ። የምንገናኝ ሰዎች ስለሆነ እኔ እንዴት ነው ብትስተካከልልኝ ደስ ይለኝ ነበረ። ለእኔ ያለህ ነገር ብታስተካክለው፣ አስተሳሰብክ ለእኔ ያለክን ቦታ ብታስተካክለው ደስ ይለኝ ነበረ። ግን ደግሞ አብርሃም ወንድምህ ነው እንግዲህ አምኖክ ቤቴ ድረስ አክብሮክ ይዞክ መጥቷል። እኔም አከብረሃለሁ እና ይቅርታህንም ተቀብያለሁ። እንዳይደገም በጣም አመሰግናለሁ። ያው ልንገራችሁ ከዚች በኋላ ቤተሰብ ነገር ተበላሽ። እርግጠኛ ሆኜ የምናገረው ከዚች በኋላ ነገር ተበላሽ። ምክንያቱም ያቀዱትን ነገር አርገዋል፣ ገብተዋል። ድጋሚ አንገናኝም የተባባሉ ሰዎች ወደ አብርሽና ወደ ሄርሜላ ህይወት ገብተዋል። ከዚህ በኋላ አንዳንድ ያልገቡ ሰዎች ካሉም ይመጣሉ፣ ይገባሉ። እኔ ትንሽ ጥያቄ የሆነብኝ ነገር ሰሞኑን ማርቲና አቤል የጠፉት ነገር ነው። እሺ ችግር የለውም እነሱ በራሳቸው ሙድ ምናምን ነገር ስላሉ ችግር የለውም። ግን አትሊስት እነሱ ከጎን መሆናቸው፣ በተለይ አቤል የምሬ ነው ከጎን ከአብርሽ ጎን መጥፋቱ የምሬ ነው። አብርሽ ይሆናል እንዲህ እንዳይል አድርጎታል መሰለኝ። የምሬ ነው እንዲህ ግራና ቀኝ እንዳያ አድርጎታል። ቢያንስ አቤል ከጎኑ ነገር ሲሆን ይመክረዋል፣ አንዳንድ ነገር ይለዋል፣ እንደ ጓደኛ ያው ከሱ እይታም ጭምር ያለውን ነገር ይነግረዋል። እና አላቅም የአቤል አለመኖር እየጎዳው ይመስለኛል። እኔ ብቻ ነኝ የተሰማኝ። ቆይ ቤተሰብ እኔ ብቻ የተሰማኝ ነገር ከሆነ አርሙኝ፣ ችግር የለውም። ግን እኔ የአቤል አለመኖር አብርሽን እንዴት እየጎዳው እንዳለ እያየው ነው። ግን እንዴት ነው ስታይ ፋየ ደግሞ ወንድምህን በጣም ነው የምወደው። በጣም ነው የማፈቅረው። እኔ ደግሞ ማለት ነው እቺ ሳቅ እስከምጠፋ ድረስ ማለት ነው። እንሳቅ፣ ችግር የለውም። እቺ ሳቅ እስከምጠፋ ድረስ ማለት ነው። እኔ በጣም ታዝቤ እኮ ነው የምስቀው፣ የመሬ ነው። እና ብቻ አላውቅም። እኔ በዚሁ ከቀጠላችሁ አብርሽና ሄርሜላ ኤፍሬም ወስዶ ይሸጣቸዋል። እንደ በግና ነገር ወስዶ እንደሚሸጣችሁ እርግጠኛ ነኝ። በያስባለ ነው የሚሸጣችሁ። የመሬ ነው። የሆነ ቀን ግን ምን ታደርግልናለች መሰለኝ? ኤፍሬም ምሳ ግብዣ እዚህ ቤቷ ላይ ትጠራናለች። ሰብሰብ ደስ ይለኛል። እዚህ ቤት ላይ ልጆች ምናምን ነገር ተፍተፍ ፋሚሊ መፈጠር አለበት። ሰማሽታ
ቤቱ የምሬን ነው። ዛሬ ማለት ነው እንደ በግም አልበል የሆነ በቃ ነዳቸው። የምሬን ነው። ኤፍሬም ጭራሽ ልጆች ምናምን ነገር እዚህ መኖር አለባቸው ምናምን ነገር እያለ ይሰክሳቸዋል። አሁን እኔ ጥያቄ ማለት ነው ማለት የት ገበያ ነው የምትሸጣቸው? የእኔ ጥያቄ ኤፍሬምና ማነው አብርሽና ሄርሜላን የት ገበያ ልትሸጣቸው ነው? በ30 ብር ነው ልትሸጥ ያሰብከው? እንዴት ነው? ይሁዳ እንበለው እንደ ይሄ ልጅ ስሙ ምናምን ነገር አሳስቆ የሚያደርገው ይሁዳ እንበለው ብቻ አላውቅም። እኔ አልሰይምም፣ ማንንም አልሰይምም። አሁንም ለተናገርኩት ነገር ይቅርታ፣ ባልተረጋገጠ ነገር ይቅርታ። ግን ጠብቁኝ። አሁን የምትወቅሱኝም ሰዎች ካላችሁ ምናምን ነገር ችግር የለውም። ሙቀሱኝ፣ የምትሰድቡም ካላችሁ ስደቡ፣ ችግር የለውም። ግን የሆነች ቀን እንገናኛለን። የምሬ ነው። የሆነች ቀን እንገናኛለን። ስታየን እንደዚህ እኔና ይሄ ስታየን ማቻ እናደርግም ታደርጋላችሁ። ፎቶችሁ ራሱ እያየሁት ነው። ከፎቶ ይልቅ ሁሉ አካል እያየህ እንዴ? ለምን አነቃ በለው እንጂ ተናገሩ። ኖርማል በአካል ስታየን ሞራና ምን ወይ እንደዚህ ሁለታችሁ ታደርጋላችሁ። ማች ታደርጋላችሁ አይደል? ከለር እሷ ቀላ ወንድ ልጅ ደግሞ ሲል እንደኔ የምሬን እኮ ነው። ይፋ አዎ ታምራላችሁ፣ ደስ ትላላችሁ። እንዴ ተቆጣ ነው ለምን ተናገረ? አያቸው አይደል? በቃ ውስጥ ያለው ነገር እኮ ማለት ነው ደስተኛ እንደሌለ ይናገራል። በእነሱ ደስተኛ ቢሆን እንዲህ እየተቆጣ ነው እንዴ ታምራላችሁ የሚለው? ታምራላችሁ እኮ በቃ ሲል ለስለስ ብሎ ታምራላችሁ፣ ደስ ትላላችሁ ነገር ነው የሚባለው። ኤፍሬም ውስጡ ላይ ያለው ግለጥ እስካሁን አለ፣ እዚህ ይታያል፣ አይኑ ላይ ይታያል። አይን አይዋሽም ነው የሚባለው። ኤፍሬም እንግዲህ አይኑን አይታችሁ ማወቅ ትችሉ ነበር። አይን አይዋሽም። በቃ ሲናደድም ደስ ሲለውም ሲደሰትም ሲያዝንም ምናምን ነገር አይን አይዋሽም። ግን እኔ በቃ ምንም አለም ቃል ስላጠረኝ ምንም የዛሬውን ቪዲዮ ልለፈውና ማለት ነው ቤተሰብ የመሬ ነው የዚህ ነገር መጨረሻ ማየት ነው የምፈልገው። እንለፈው። የዛሬውን ችግር የለውም። በእኔ ሀሳብ የምትስማሙም አትስማሙም ችግር የለውም። ዝም እንበልና እንለፈው። መጨረሻውን ግን ያሳየን። እቺን ነው ማለት የምፈልገው። ለማንኛውም የዛሬ ቪዲዮ ይህን ይመስል ነበር። ተዝናንቻለሁ። የምሬን ነው። ኤፍሬም እንዴት እየነዳቸው እንዳለ በማየቴ ተዝናንቻለሁ። ከተዝናናችሁ እንግዲህ ንገሩኝ። እንደኔ ከተናደዳችሁም ንገሩኝ። እኔ አሁን የንዴት ሳቅ ነው የምስቀው ምናምን ነገር ግን ብቻ ለማንኛውም ብዙ ወሬ አላብዛባችሁ። የዛሬ ቪዲዮ ይህን ይመስል ነበር። በቀጣይ ቪዲዮ እንገናኝ። ቪዲዮን ላይክ ያደረጋችሁ ውጡ። በቀጣይ ቪዲዮ እንገናኝ። ድጋሚ እላችኋለሁ። ወዳችኋለሁ። ይመቻችሁ።